ሆዲየ ናናናና ሆዲየ ሆዲየ ናናናና ሆዲየ ናናናና ሆዲየ ስንቱን ታዝበሃል ሆዲየ በስንቱ ቂም ይዘሃል ሆዲየ ስንቱን አየኸው ሆዲየ የሰው ልክና ጥግ አየኸው ሆዲየ አቤት ሆዲየ በሞት የማይራራ ዲያፍንታም ህዝብ ነው ሆዲየ። እንግዲህ ተመልሰን መተናል። ኮፒ ሊንክ አድርጉ፣ ታፍ አድርጉ። ዛሬ ይዘንላችሁ የመጣነው የሰው ልጅና እምነቱ ኢትዮጵያና ሞት ጅዋ ሓወይ ወየ ሓወይ ባዕረይ ኮፊ ሊንክ አርጉ እስቲ ኪዳነ ሓወይ መፂኻዶ እንይ ኮነች ኪዳነ ሓወይ ትለያለች ደውላ እናቲቱ ጥላዬ እና ቅዱሳን የነፃነት አርቲስት ነፃነት ወርቅነህ ነፍሱን በአጸደ ገነት ያኑረው። በቃ አርቲስት ማለት ይሄ ነው። ትክክለኛ አርቲስት ማለት ይሄ ነው። እናቴ ጠቅላይ ሚኒስትሩ አልቀሩ፣ ደብረጽዮን አልቀረ፣ ጌታቸው ረዳ አልቀረ፣ ቢቢሲ አልጀዚራ እዛ አልደረሰም። ቢቢሲና አልጀዚራ አልደረሰም። ሪዮት ኢትዮ ፎረም ያልዘገበው የለም። ንጹህ አርቲስት ስትሆን ከዘር የጸዳ አርቲስት ስትሆን አሉ እኮ ሙተው ደመከልብ ቢሆኑ አሉ እኮ ሙተው ሰው ያላዘነላቸው አርቲስቶች እኮ አሉ። በትግራይ ጦርነት ተካፍለው ዘርን ከዘር አቧጭቀው የማይሞቱ መስሏቸው ስንት አርቲስቶች ሙተው የለ እከሌ ከሌ ብለን። ትግራይ ደስ የሚል ነገር ሰው ከሞተ በኋላ ሞተ ነው። ሀሜት እንኳን አያወራ። እሰይ ደግ ሆንክ ምናምን የሚል ሰው የለም። እናቴ ብዙ አርቲስቶች አሉ በትግራይ ላይ። አሁን ቆይ መጀመሪያ በተራ እንሄዳለን። የማየ ሃይማኖት ነው። ቆይ በተራ ነው ዛሬ ቁጭ ብዬ ነው የምዘግብላችሁ። እና ትግራዋይ ደስ ይልሃል። በቀደም ያ ሰውዬ ሞተ። ያ ስሜ አይጠረኝ በልተናቸው እንቀደስ። ሞቱን ድምፅ የሌለው ሞት አደረጉት ተጋሮች። ሌሎቹ ቢሆን አስቡት እስቲ እንኳን ሞተ ይሄ ሌባ ቪዲዮ ይወጣ ነበር ምናምን። በቃ የሰው ልጅ አፈር ከገባ በኋላ አፈር ነው ስራ ያዋጣው ብለው ተጋሩ ላሽ አሉ። ላሽ ስሙን እንኳን አልጠየቁም እኮ። ሪዮት ብቻ ነው ጆሮ ጆሮን ቅድሙን ያለ እማትሞት መስሎ አንተ ሽማግሌ ሙታል። እዛ የህፃናቶች ደምና የሴቶች ነፍስ ይጠይቃል ምናምን ብሎ ተናገር። ግን ነፃነት እናቴን ዓለም ጉድ እስኪል ድረስ ሶሻል ሚዲያው አንድ የቀረ ሚዲያ የለም እኮ። ነፍስ ይማር። በቃ እንደዚህ አይነት አርቲስት ነው መሆን ያለብህ። በመሬት ላይም እንዲሁም ሞተህም ተከብረህ ትኖራለህ። በቃ እዚች መሬት ላይ ስትኖር ትከበራለህ። ከሞትክም በኋላ ትከበራለህ። ኦሮሞ፣ አማራው፣ ትግራዩ ያላዘነ የለም። በሱ ያላዘነ ፍጥረት የለም። ቅስሙ ያልተሰበረ ነገር የለም። ግን ዩቱበሮች አንዳንድ ዩቱበሮች ይህንን ነገር ሞቅ ደመቅ አድርገው ለመዘገብ ያልሄዱት ያልፈነቀሉት ድንጋይ የለም። ባይበላስ ቢቀርስ የከተማ ልጅ ስትሆን ኧረ አዲሴ በጣም ይለያል። እናቴን ምርጥ አርቲስት ነው። በቃ ምርጥ። ቤተሰቦቹ ሊኮሩ ይገባል። እናቴ አይተዋል። ግን ያልዘገቡ የለም። ሪዮት ሙሉ ፕሮግራም ይዞለት ኢትዮ ፎረም እንደዛ ያልሰራው የለም እኮ። በቃ ተወዳጅ ስትሆን እንዲህ ነው። ሰው ሲወድህ እንዲህ ነው። ንጹህ ሰው ስትሆን ነፃነት ስትባል እንዲህ ነው። ደስ የሚል ልጅ እናቴ ቤተሰቡ ሊኮሩ ይገባል። ኦርቶዶክስ የእናቴ ሃይማኖት ነው። የምየ ሃይማኖትን አላስነካም ያሉ የሆኒ ማኛ ራሱ እናቴን እንዴት እንደ ቆሰልኩኝ። ባናት መተከል ትችላለህ ጴንጤ
የእምነት እኮ ነው። አረ ኮፒ ሊንክ አድርጉ። ዋርኒንግ ሰጠኝ። ምንሽ ነው? በእናታችሁ ኮፒ ሊንክ የምየ ሃይማኖት ኦርቶዶክስን ጴንጤን ሲቀጠቅጥ ትንሽ ወደ ራሱ መመለስ ጀመረ መሰለኝ። ወይ እሱ ነው የሚሻል። ኦርቶዶክስን ነክተህ ዝም ብለህ ድፍን ከኢትዮጵያ ሕዝብ ጋር ነው የምትቀያየመው። እናቴን አሁን እንዳየሁት ከሆነ ኦርቶዶክስን መንካት ትንሽ ይከብዳል። ውቃቤህን ገፈው ብቻ ነው የምትቀረው። ለምን እንደሆነ አላውቅም። የምየ ሃይማኖት ነው የሚለው ነገር ይመቻል። እስላም ያልከው ነገር ትንሽ ቢደብርም ጥሩ አይደለም እኮ ጥሩ አይደለም። ሁሱም ጥሩ አላረክም፣ እንዳልክም ጥሩ አላረክም። ጴንጤ ሳይሆን መሞቱ ይባላል። አላህን ሳይቀበል መሞቱ ወላሂ በል። እስቲ እናንተ በደንብ ተቀበሉ። እስቲ እናንተ ባመናችሁት እምነት ላይ ገነት ግቡ። ለምንድን ነው የሞተን ሰው የምታስጨንቁት? ያልሞተ ሰው ላይ አትሰሩም? እምነታችሁን በቁሙ ለሚሄድ ኢትዮጵያ ሕዝብ አስበኩ። ሰው ከሞተ በኋላ ወይኔ እስላም ሳይሆን ሞተ፣ ወይኔ ጴንጤ ሳይሆን ጌታን ሳይቀበል ሞተ። ሞተ እኮ በቃ ሞተ። እንዲህ ግን ጤነኞች ናችሁ? ግን እንዲህ የጭንቅላታችሁ ይሰራል? ይሆን እንኳን ወደ ራሱ ተመልሶ የምየን እምነት እንዳትነኩብኝ እሱማ ግርም ሁሉም ሌቦች ናቸው። እናቴ ትሙት እኔ እምነቱ ላይ ጠንክሮ የሚሰራ ሰው አልወድም። እናቴ ትሙት በጣም ከምጠላው ነገር ቢኖር እምነቱ ላይ ጠንካራ የሆነ ሰው። ይህ በቃ አካባጅ በእምነቱ ምናምን። ለምን ቀርቤ አይቻቸዋለሁ። አብዛኞቹ ሼክ ነሽ ቄስ ነሽ እንዳለ በቃ ብዙ ነገር መናገር እችላለሁ። እናቴ ይሄ በእምነቱ ጥብቅ ብሎ እንዲያተርክ እንዲህ ብሎ እግዚአብሔርን ፍራ አላህን ፍራ እንዲህ ብሎ እንዳታምኗቸው። እነሱ ይብሳሉ በማጭበርበሩ፣ በዝሙት መስራቱ፣ በሰው ብር በቃ እነሱ ይብሳሉ። ይሄ እምነቱ ቀለል ያለ አይደለም። በቃ እኔ አምናለሁ፣ ፈጣሪን አምናለሁ ቀላሽ የሚል ሰው እናቴ ትሙት ከእሱ ነው ፈጣሪውን በቃ በትክክል የሚፈራው። ይሄ ሰው አስተምራለሁ ስለ እምነት እሰብካለሁ እያለ የሚያወራ ውሸታ፣ እናቴ ትሙት ውሸታ። አንተ ጥንባንሳ ያረብ እኔን ባልሆነ አንቺ ግማታም ጥንብ ገረድ አርፈሽ ተቀመጪ። እናንተ ናችሁ የምትብሱት አለቅላቂዎች። ፈጣሪያችሁን ያወቃችሁ መስሏችሁ አታውቁም። ፈጣሪያችሁን ሌቦች ናችሁ። ሁሱ ይበዛብሃል። በዛብኝ አነሰብኝ አላልኩ። ስለ እምነት የሚያወሩ ሰዎች ርካሾች ናቸው። ርካሾች፣ በጣም የረከሱ። ብዙ ማውራት ትችላለህ። እከሌ እንደዚህ ያደረገ፣ እከሌ እንዲህ ብሎ፣ እከሌያችን ጀንጅኖ ይሄ እንትን ብሎ እንዳልክን እንደዛ አድርጎ በቃ ባለጌዎች እነ ሉባባ ነግሬያለሁ። እዚህ ጋር አንድ ነገር ብትናገሩ አስቀይማችኋለሁ። እናቴ ትሙት ያልሆነ ነገር ተናግሬ አስቀይማችኋለሁ። በጠጣሙላ አፍሽን አትክፈች። የሰውን ልጅ ሀሳብ መቀበል አለብሽ። ስለ እምነቱ ጠንከር ብሎ የሚሰብክ፣ ስለ እምነቱ ጠንከር ብሎ የሚያወራ አጭበርባሪ ነው፣ ሌባ ነው። በእምነቱ ላይ ቀለል ያለ አመለካከት ያለው ፈርሃ እግዚአብሔር ፈርሃ አላህ ነው። እናቴን ነው የምላችሁ። ፈግራ እግዚአብሔር ፈርሃ አላህ ነው። በጣም አንገት ደፊ ነው። መጥፎ ስራ ሰርቶ ድንግጥ የሚል እሱ ብቻ ያወቀው ነው የማይደነግጠው። ያወቀው እዚህ መታ ሂጃብሽን አለብሽም አንቺ ዴዴም አላህን አልሽ ምናምን ብላ በጎን በኩል ስታያት ሽሻ ቤት ምናምን እየለጠለጠችው ምናምን ደግሞ ጎበዞች ናቸው። እንትን ላይ ደግሞ እግዚአብሔርን ፍሪ እንዲሁ የማርያም መስቀል አርገሽ አንገትሽ ላይ ትጨፍሪ ያለሽ። እሷ መስቀል አርጋ ቶርክ ነው የምትወርከው በፒኪኒ። እናቴ ትሙት ስላጋጠሙኝ እኮ በስነ ስርዓት ስላጋጠሙኝ እኮ ነው የምነግራቸው።
በስነ ስርዓት እንደዚህ አይነት እከኮች ናቸው እየመጡ ሰው ከሞተ በኋላ ጴንጤ ሳይሆን ሞተ እንትን ሳይሆን ሞተ። አንተስ ምን አባሁን እንደምትሞት ምን ታውቃለህና? አሁን እንዳልክ ሙስሊም ሆኖ ቢሞትስ ማን ያውቃል? ከአንድዬ ፈት ላይ ሁሷ ጴንጤ ሆኖ ቢሞት ማን ያውቃል? እንዲህ ከፈጣሪ በላይ ሆናችሁ አዛዥ አናዛዥ፣ አፍረጥራጭ አናጣጭ ቢሆን አትማሩም? ይሁንን አንድ ቀን ጴንጤ ይሆናል ብለን ገምተን እናውቃለን? በዚህ ደረጃ ይቆያል ብለን አናውቅም። ጌታ ነው የሚያውቀው ይህን ነገር። ይኸው የምየን ሃይማኖትማ አላስነካም አለ እኮ። ብቻ ታዋቂ አርቲስቶች ከሞቱ በኋላ የሞተን ሰው ወይኔ ጴንጤ ሳይሆን ሙስሊም ሳይሆን ሞተ እያላችሁ አትጻፉ፣ ታስጠላላችሁ። ካለፈ በኋላ የሚያወራ ሰው የማይመለስን የተፋውን እንደ መላስ ነው የሚቆጠር። በቃ ነፍሱን በአጸደ ገነት ያኑራት። ማሰላም አስታቅፍርላ ለአዚም ሂዶ ገነትን ያየ ይመስል ሂዶ ቀብር ላይ የተጠየቀ ይመስል በቃ ሲያካብድ ኮፒሊንክ አድርጉ ምእመናን። እንዲህ ብሎ ወይኔ እሱ እሷ ሸለጥለጥ። አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ። በተለይ በእምነት ዙሪያ ላይ የምትከራከሩ ምናምን ራሳችሁ እምነታችሁን አክብሩ። ስታከብሩት ከልባችሁ አክብሩት። ስለ እምነታችሁ እወቁ። እዚህ እየመጣችሁ ከመከራከር እምነት እኮ ክርክር አይፈልግም እኮ። ለምን ትከራከርበታለህ? ያወቅከውን ነገር ማሳወቅ ነው እንጂ እንዲህ ብሎ ከአንተ ጋር ስህተት ነው ከአንተ ጋር የለም፣ አይሆንም። እምነት እንደዛ አይደለም። እምነት በዛ ደረጃ አይስብም። የእምነት ክርክሮችን እናደርጋለን። ከመቼ ወዲህ ነው ደግሞ የእምነት ክርክር? የሰው ልጅ ያመነበት አመነበት ነው። በቃ ያመንከውን ሰው እንዲያምንልህ ታስረዳለህ እንጂ በእምነት ይከራከራለሁ ነውር። እኔ በእምነት የሚከራከሩ ሰዎች ጤነኞች አይመስሉኝ። እናቴ ትሙት ጤነኞች አይመስሉኝ። እምነታቸውን የሚያዋርዱ ርካሾች ናቸው መስሎ የሚታዩ። ኦርቶዶክስና ጴንጤን እናከራክራለን ዛሬ። ከመቼ ወዲህ ነው ክርክር ደግሞ በእምነት? ባመንክበት ላይ መጽናት፣ ያመንከውን ለሰው ለማሳመን መሞከር እንጂ ለምን ትከራከራለህ? ነውር እኮ። ሙስሊምና ኦርቶዶክስን እናከራክራለን። ፍጹም የተለያዩ ናቸው እኮ። ኦርቶዶክስ ሌላ ነው፣ ሙስሊም ሌላ ነው። በልዩነት ላይ መከራከር ምን የሚሉት ነው? ከዛስ አንተ አሸንፈ በቃ ያንን ሁሉ ኦርቶዶክስ ሙስሊም ልታረግ፣ ኦርቶዶክስ አሸንፋ ያንን ሁሉ ሙስሊም ክርስቲያን ሊያረግ። ውሸት። ያመንክበት ክርክር ሲመጣ እምነትህን እያዋረድክ ነው የምትመጣው። ያኛው እንደማያምንልህ ታውቃለህ፣ እየተከራከረ ነው። የአንተን ጉለትና የአንተን ማበሻቀጥ ነው። በዚህ በኩል ኢትዮጵያ ውስጥ ያለው የሃይማኖት ክርክር እኮ መበሻሸቅና ማበሻቀጥ እኮ። እኔ ክርክር የሚባለው ራሱ አይገባኝም ለምን እንደሆነ። አንተ ሙስሊም ነህ አይደለ? ስላመንክበት ስለ እስልምና ሰውን ታስረዳለህ። እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው። ለምን ክርክር ውስጥ ትገባለህ? በተለይ ከአንተ ተቃራኒ የሆነ ነገር ላይ፣ በተለይ በእምነት ዙሪያ ላይ። እኛ ኢትዮጵያ በፖለቲካው ተከራክረን የማንግባባ ሰዎች እኮ ነን፣ አይደለም በእምነት። አንተም ጴንጤን አይደል? ያመንክበትን ለማሳመን መሞከር መከራከር አይደለም ከተቃራኒ ሃይማኖት ጋር እነሱ ጋር አትግባባም። በቃ ግን ታስተምረዋለህ። እኔ እንደዚህ ያወቅኩ እንደዚህ ያወቅኩ እያልክ ታስተምራለህ። በማስተማር ነው ህዝቡን የምትቀይረው እንጂ በመከራከር አይደለም። ፍጹም የማይወዳደር ነገሮችን እያወዳደራችሁ እየተከራከራችሁ እምነታችሁን የምታሰድቡ ደግሞ ተከታይ ያሉ ደግሞ ከታችሁ ነው እከሌ ሬክሰን ፌክሰን ምናምን የሚሉ እየጠነቡ ስለ እምነታችሁ እኮ ፍጹም ምንም የሚያውቁት ነገር የለም እኮ። ኢትዮጵያውያን እምነታችንን የተቀበልነው አንብበን ስለ እምነቱ ጥልቅ እውቀት ኑሮን ምናምን አይደለም እኮ። እናቴን አይደለም በሰሚ በቤተሰብ የወረስ ነው ምናምን እኮ ነው እንጂ። እኔ አንዳንዴ በእምነት ሞጣ ሲያወራው ደስ ይለኛል። በቃ እንዲያዳምጠዋል። እውነቱን እኮ አንዲት በተለይ እዚህ እየገቡ የሚጽፉ እምነቴን አትንካ፣ እምነቴ ማለት ቀይ መስመሬ ነው ሬክሰን ምናምን የሚሉ እስቲ ጠይቋቸው ስለ እምነት።
እስቲ ጠይቋቸው ስለ እምነት። መጽሐፍ ቅዱስ ስንት ያነበብሽ በላት፣ ቁርአን አንብበሻል ምናምን በላት፣ የለም ዜሮ። ግን ለእምነቷ ያበደች ኧረ ሪፖርት እየተደረገብኝ ነው እናንተ ሰዎች፣ ኧረ ኮፒ ሊንክ አድርጉ፣ ኧረ ኮፒ ሊንክ ታፕታፕ ኮፒ ሊንክ። ሪፖርት ለምንድን ነው የምታደርጉት? በእናታችሁ ኧረ እናውራ። አዲስ ከፍቼ ደግሞ እመጣለሁ። እናቴ ትሙት እንቀጣቀጣለን። ኮፒ ሊንክ አድርጉ ምእመናን። ፍጹም ስለ እምነታችሁ ደግሞ በእምነት ሰውን ማክበር የለብህ። እኔ አሁን ሙስሊም ነኝ፣ እሱን ላከብረው አልችልም። እኔ ጴንጤ ነኝ፣ እንዳልክን ላከብረው አልችልም። ይሄ ኃጢአትም ነው። እነሱ እዚህ የደረሱት አንብበው ነው። ሼክንም ቄስንም አላከብርም። ይቅርታ፣ እዚህ ጋር ግን ቄስ የተባለው አንብቦ ነው እንጂ ከጌታ ተሰጥቶት አይደለም። ሼክ የተባለው አንብቦ ነው እንጂ ከጌታ ሼኩን ተብሎ የተሰጠው አይደለም። አንተም ካነበብክ፣ አንተም ከቀራ ሼክም ቄስም መሆን ትችላለህ። እወቅ፣ አንብብ፣ ቁርአንህን ቅራ፣ ስገድ። ትልቅ ሼክ ነህ። ኪታቦችን አገላብጥ፣ መጽሐፍ ቅዱሶችን እይ። ሼክ ነህ ከማንም በላይ። ከዛ ማመዛዘን። እኛ ኢትዮጵያን ዝም ብለን በቃ በድፍን ጭፍን መከተል ነው። በቃ እንዴ ሼክ አትንካ፣ እንዴ ቄስ አትንካ። ከቄስና ከሼህ በላይ ፈጣሪውን የሚፈራ እኮ የለም እኮ። ሼክና ቄስን ነው የሚያመልከው ኢትዮጵያዊ እኮ። ቤተሰቦቹ ያወረሱትን እምነት እኮ ነው። ሂድ አንብባ፣ አንብብ፣ በደንብ ስለ መጽሐፍ ቅዱስ አንብብ። አንብበው፣ ቄስ ትሆናለህ። እነሱ አንብበው ነው አይደል? ቄስ ይሆን ሼክ የሆነው ምኑ ነው? አላ ሼክ አላደርገውም እኮ ቀርቶ አንብቡ ምናምን እኮ። በቃ ይሄ እኮ ነው ወገኖች። ኧረ እንንቃ። በጣም ስለ መጽሐፍ ቅዱስ ስለ ቁርአን ምናምን ያወቁ ሰዎች ደግሞ ተንኮለኞች ናቸው። ተንኮለኞች ናቸው። እንዳይባልም እንዲህ ሀራም ነው፣ እንዲህ ሀራም ነገሮች የታወቁ ናቸው። 1 2 3 4 5 6 7 8 9 10 ወይ 11 ወይ 12 ከዛ ይበልጡ። በመጽሐፍ ቅዱስ ስትመጣም 1 2 3 4 5 6 ከዛ በላይ አይመጣ። ከዛ ለራሳቸው እንዲመቻቸው ኃጢአቱን ያበዙባል። ኃጢአቱን ክምች ታርጋ ይመጡላል። በቃ ይሄ ቢሆን ይሄ ቢመጣ ይሄ እንዲህ ብሎ ይሄ ኃጢአት ነው። ሚስትን ከሳም ክራሱ ገደል ትገባል። አውቁ እኮ እና እንዲህ አይነት ድድብና ይቅር ወንድሜ። አንብብ፣ የምትጸድቀው አንብበ አውቀን የፈጣሪ ቃል ሰው የፈጣሪ ቃል አዳምጥ። የፈጣሪ ቃል ተጽፎለት ፈጣሪው ይሄ መጽሐፍ ቅዱስ የፈጣሪ ቃል፣ ቁርአን የፈጣሪ ቃል፣ በቃ የፈጣሪ ቃል ነው አይደል? ለምን ከሰው ትጠብቃለህ? ሸህ ከሌ ቄስ ከሌ ለምን እስኪነግርህ ትጠብቃለህ? አታነበውም እንዴ ራስህ? እኔ ስለ እምነት ማውራት በጣም ነው የሚደብረኝ። እናቴ በአርቲስት ነፃነት ላይ ተነስተው ጴንጤ ካልሆነ ከመሞቱ በፊት እኔ አዘንኩኝ፣ ልቤ ተነካ። ወላሂ በል እስቲ ኢየሱስ ክርስቶስን በል እስቲ ወንድም ያንብብ። የፈጣሪ ቃል እንደ ቃል ተጽፎልህ መጥቶ የለ ለምን ከሰው አንደበት መስማት ትፈልጋለህ? እውነት ልብ ካለ እውነት አማኝ ከሆንክ ለምን ከሰው ትሰማዋለህ? እሱ የሚነግርህ አንብቦ አይደል ነው? ከላይ እየወረደለት ነው የሚነግር? የለም ከላይ ጠብ የምትል ነገር የለች። እኔ አንዳንዴ እኛ የሰው ልጆች ማለት ነው አሁን የሰው ልጅ ይመራመር የለ የሆነ ነገር ተመራምሮ የሆነ ነገር ፈጥሮ ምናምን አይደል? እና እኛንም የፈጠሩን አሉ አይደል? አሁን በተለያዩ ሃይማኖት የራሳቸው የሆነ እምነት አለ እና በላምም በምንም በመሬትም በአፈርም በድንጋይም የሚያምን አለ። በቃ እነዛ ፈጣሪዎቻችን ያልናቸው ሰዎች ተመራምረው ፈጥረውን የሆነ ሰዓት ላይ ከቁጥጥር ውጭ የሆንባቸው ይመስለኛል። ከዛ ትተውን ሂደው ምናምን አያቸውን የፈጠርኳቸው ምናምን የሚሉ ይሆናል። የመኪና ካምፓኒ የለ እንደዛ ነው የሚመስለኝ። እናቴቱ ይሆናል ፈጥሮን ምናምን የሆነ ተመራምረው እግዚአብሔርም ተመራምሮ ይፈጥረንና ከዛ ከቁጥጥር ውጭ እንሆናለን፣ እንዋለዳለን፣ እንበዛለን። ወይ እንዲች ምድር ሞሏል። ኧረ ቫምፓየር ፈጠርን ሳናቅ ብሎላ እንደ ኮሮና እንደተሰራች እኛን የፈጠሩን
ትላልቅ ሳይንቲስቶች ናቸው ብዬ አምናለሁኝ። አንዳንዴ ብቻ ተዋልደን ዓለምን ስለምንሞላ ትተውን ሄዱ ወደ ሌላ ፕላኔት በቃ እንጂ የፈጠሩን ሰዎች እንዲያዩን ይሆናል። እንዲህ ምን አሁን የትዮታ ምርት አለ፣ የጃፓን ምርት አለ ምናምን እንዲህ እኮ ያላ ምርት፣ የእግዚአብሔር ምርት፣ የይሁዳ ምርት የቡዲዝም ምርት፣ የዋቀ የፈታ ምርት ብንሆንስ እኛ ማን ያውቃል? ማን ያውቃል? ከቁጥጥር ውጭ ስንሆንባቸው ጥለውን አድርገውም ይሆናል። እኔ ስለ እምነት ብዙ ማውራት እንደው አልፈልግም። አስታቅፍሩላ ላዚም ግን እየገባችሁ አትመጻደቁ። እኛ የሆነ እንትን ውጤቶች ነን ብዬ አምናለሁ። ፈጣሪ እንዳለ እኮ አምናለሁ። የሆነ ነገር እንዳለ አምናለሁ። ፈጣሪ የሆነ ነገር አለ፣ እኔን የፈጠረኝ ነገር አለ። በቃ ይህን አምናለሁ። እኔ ዝም ብዬ አልበቀልኩ። ዝም ብዬ የሆነ አለ አይደል፣ የሆነ ምርት አለ፣ የሆነ ሳይንስና ቴክኖሎጂ ውጤት ነኝ ብዬ አምናለሁ። የሆነ እና ወገኖቼ እንትና ሞተ እንትን ሳይሆን ሞተ ምን አገባ? ለምን ጢንዚዛው ነው አይሞትም? ለምን ሸለመጥማጥ ሆኖ አይሞትም? የኔ ወንድም ደግሞ እምነቱን እንዲህ ከራስ ላይ እየወረደልህ ምናምን አይደለም። አንብበው ተቀብለው ነው። እሺ ይሁን ማኛ ራሱ የምየን ሃይማኖት እንዳትነኩብኛል። ወላሂ አዛ ኮይስ ወላሂ ኮይስ። እኔ ስለ እምነት ማውራት አልፈልግም። ምእመናን አሁን ስለ እምነት እንዳትቀጥሉ አስተቅፍርላ ላዚም። ይህንን ካወራሁ በቂ ነው። ቆይ እሺ ቀጥሎ ወንድሜ። እንዴት ነህ? አለን አሉ ሰላም ነው አለን። አይ ማለት ስለ እምነት ባታወራ ይህን ሀሳብ ለመስጠት ነው። ትክክል። ስለ እምነት ማውራት በጣም ነው የምጠየፈው። አልወድም፣ እጸየፋለሁ። ብዙ ጊዜ ስለማውቅ እንደዛ ስለማታወራ ነው። ይሄ ደግሞ ሴንሲቲቭ ነው። እዛው ይብኳኩቷቸው። ሴንቴቲቭ ምናምን ሴንቴቲክ የሚባል ነገር የለም። ስለ እምነት ማውራት በጣም መቆሸሽ እንደሆነ አውቃለሁ። ስለ እምነት የሚያወራው ያነበበው አንዳንዴ ምን መሰለህ፣ እኛ ኢትዮጵያን ስለ እምነት ሲወራ እናካብዳለን አይደለ? አንተ ስለ እምነት አላ በቃ አንብብ። ያ በቃ ማመን ማንበብ ነው። በቃ ባመንክበት ነገር ማን ነው እሱ። ግን አንተ ጋር እንደዚህ ኤክስፔክት አላደረግም። ታውቃለህ፣ አሁን ሰሞኑን የተናደድኩበት ጉዳይ ነበር። አምሳ አለቃ ምን መሰለህ፣ እየገቡ ሙስሊም ሳይሆን ሞተ፣ ጴንጤ ሳይሆን ሞተ ምናምን የሚሉት ነገር አለ። ዝም ብሎ እኮ አይመለከታችሁም። አለመሞትም ሁላ ይችል ነበር አቅሙ ካለው። ዝም ብሎ ግራ ስለገባቸው ነው። የብሬን እኮ አለመሞት ይችል ነበር። እሺ ሲቱ አሰላሙ አሌይኩም ሀቢብቲ፣ እንዴት ነሽ? ዋሌኩም አሰላም፣ እንዴት ነህ? ምን ጀመርክ ዛሬ? አንተ አያምርብህም እንደዛ አይናገር። ጅቡ ያለውን ነገር ነው ያለውን ነገር። እናቴን በጣም ተናገር። አይኑ ግን እኮ ጅቡ አንድ ጥያቄ ልጠይቅህ። አንተ ዱንያ ላይ ሁሌ አትኖርም እኮ አይደል? እኛ ሁሉም ሰው እንደዛ የሚለው በእምነቱ። ለምሳሌ ክርስቲያን ሳይሆን ሞተ ብለው ያዝናሉ። በሁሉም ያው እኛ አሁን ሙስሊም አንድ ሰው ሙስሊም ነው ካልሞተ ጀነት አይገባም በሙስሊም ማለት ነው። እሱን ደግሞ ታውቃለህ። ከማዘናችን ነው። አላህ ረህመው እንኳን ማለት አንችልም እኮ ዱዓ ማድረግ አንችልም ለዛ ሰው። ማንም ሰው የተሰማውን ነገር እንትን ማለት አይችልም። ጅቦ ጥያቄ ነው። አንድ ሰው ከሞተ በኋላ ማዘን ካለብሽ ታዝኛለሽ እንጂ ወይኔ እንዴት ሙስሊም፣ ይሄ እኮ ምን ማለት ነው እንደሆነ ገብቶሻል? እንዴት እኔ አሁን ለምሳሌ እነዚህ በጣም አሳዝኖኛል። ግን አላህ ይርሐማ አይደለም በቃ አትችልም። እኔ ማለት ይሄ ማስመሰል ምናምን አይደለም፣ ሀቅ ነው የምልህ። ግን ያሳዝናል። እንደ ሀገር ነው ያዘነው። ይሄ ወጣት በዚህ እድሜው ተቀጸፈ፣ ያሳዝናል ብሎ ማለፍ በቃ በቂ እኮ ነው። ምን ችግር አለ? ቆይ አንተ ኖሩ ወይም መጥፎ ሆኖ ይታያል። በቃ ሞተ፣ በቃ ሞተ። እሺ ሞተ፣ ግን
እንደ አንድ አማኝ ስትሆን እኮ ነው በርግጥ እንዴት የሚገባው። ናችሁ? ከቀብር አውጥተሽ ነው ሙስሊም የምታረጊው? በቃ ሞት ወይኔ ሲያሳዝን። አላረግም እኮ በቃ አለፈ። አሁን በቃ ሞት አይደለ ወይ? ሲያሳዝን ወጣት አላህ ይርሐመው እንኳን ባይባል ያሳዝናል። ወጣት ነው ወይ ቤተሰቡ እሱ እኮ እንዳለ ነው። መጀመሪያ እኮ እሱ እናስቀድማለን እኮ። እስኪ በቃ ይሄ በቂ ነው። ለምን ሌላ አስፈለገ? ጴንጤ ካልሆነ ለምን ምናምን ለምን አስፈለገ? እንዲህ በቃ ያለፈ እኮ ኖ። አንድ ሰው እኛ አይተህ እኮ ሙስሊሞች ብዙዎች ቪዲዮ ሰርተዋል። ጅቦዬ ግን ሰርተው ምን አሉ? በቃ ዱዓ ማድረግ አንችልም፣ አላህ ይርሐማት አንችልም። ይሄ ደግሞ በእስልምና ህግ ያለ ነው። አለቀም። ይሄ አይቻልም። በህጉ ካልተቻለ ማዘን በቃ ወይ እንደ ሰውኛ አዝነናል እኮ። እኔ አሁን አላዘንኩም ወላሂ። ሳያየው ቀን ነው እኔ አሁን አንቺ ያደረገው አለ እምነቱ ጋር ምንም የሚያያይዘው ነገር የለም። አንድ ሰው ከሞተ በኋላ ወይ ሲያሳዝን ሞቷል እንዴም ጅቡ። እሺ እኛ እኮ አዝነን ነው እንደዛ የምንለው እኮ። አዝነን ነው ስልክ ወይኔ ዱዓ እንኳን እንዳላረግለት ሙስሊም ቢሆን ግን ዱዓ አረግለታለሁ ተሰግድ። ሙስሊም ሳይሆን መሞት ያሳዝናል። አሁን እኮ በእነሱም እኮ ሊሉ ይችላሉ። በእነሱም መሞት ያሳዝናል። ይሄ እኮ ቁጭት እኮ ነው። ይነውር እኮ ያ አንድ አማኝ ከአማኝ ሰው ነው በነገራችን። ጅቡ አንተ እምነት ከሌለ ካላመንክ ያ ነገር አይሰማህም። በነገራችን ላይ ሶሪ ጠይቃቸው ከፈለክ። እምነት ከሌለ አላለችኝ። እኔ እምነቴ እንዲህ አይፈቅድልኝ። ሞተ ሰው ላይ እንደዚህ መዘባበት እምነቴ አይፈቅድልኝ። እንዴ በቃ ሞተ፣ ይሄ ሰው ሞተ። ከሞተ በኋላ መቆጨት። መጀመሪያ ምን አድርገሽ ነበር? የሆነ ሰው ይታመምና ከሞተ በኋላ አንዳንድ ሰዎች ያዝኑ። ወይኔ ወንድሜ ሳያበላው እኮ በረሃብ ሞቶ ውሃ ጠምቶት የሞተ ሰው እኮ ወይኔ ወንድሜን እኔ አፈር ልብላል። ምን አለ የዛን ሰዓት ውሃ ብታቃብለው ብታበላው። አሁንም እንደዛ ነገር ነው ይመስለኝ። ምን አገባችሁ? ሞት አይደለ እንትን ሳይሆን መሞቱ ያሳዝነኛል ምናምን። እሱን ያሳዝንሽ መሞቱ አላሳዘነሽም? ተውና ጴንጤ ሳይሆን መሞቱ አሳዘነኝ። ሞቱ ግን አላሳዘነሽም አይደል? አፈር ቢያዳኝ አላይን አላችሁ። ለማንኛውም የአማራ ፋኖ ብሔራዊ ንቅናቄ አንዱ ነው መጥቷል። ወደ ፖለቲካችን እንግባ። እምነት በጣም እጠላለሁ። ስለ እምነት ማውራት በጣም ነው የምጠላው። ምክንያቱም እኔ አስተያየትን የሰጠሁት እንጂ ስለ እምነት ማውራት አልወድም። ስለ እምነት ከማውራት በፊት ስለ እምነት እወቅ፣ አንብብ እንጂ አንዳንድ ሰዎች የኔ እምነት ልክ ነው ምናምን ትባባላላችሁ። አንብቡ። ልክም ሆነ ልክ አይደለም አንብቡ። እና ሁሉም እምነት ላይ በሁሉም ሰው አስተሳሰብ የሆነ ልዩነት አለ እና ያንን ልዩነታችሁን ደግሞ አንድ ለማድረግ በመከራከር በመሰዳደብ አይደለም። አንብቡ እስቲ፣ ስለ እምነታችሁ ለማወቅ ሞክሩ። ስለ ሰው እምነት ከመተቻችሁ በፊት ምናምን። ይሄን ነገር እጠላለሁ እኔ። አሁን ስለማንም ስለ እምነት ማውራት ራሱ በጣም ነው የሚሸክከኝ፣ አልወድም። እና አንዳንድ ሰዎች እንደዚህ አይነት ምርጥ አርቲስቶች ሲሞቱ እየመጣችሁ እንዲህ ባልሆነ ስንቱ ክርስቲያን ነው የሚሞት? ስንት ስለማይታወቁ ነው። ሶሻል ሚዲያ ላይ ዛሬ አሁን በዚህ ደቂቃ ውስጥ ስንት ክርስቲያን ሞቷል? ስንት ሙስሊም ሞቷል? በቃ ታዋቂ ስለሆነ ሶሻል ሚዲያው ላይ ሌቦች ናችሁ፣ አጭበርባሪ። ሁላችሁም አጭበርባሪ ናችሁ። እምነት የላችሁም እናንተ። እምነት አለን ብላችሁ የምታወሩ ሌቦች። ማዘን ካለብሽ እንደ ሰው ልጅ ታዝኛለሽ። ከዛ ውጭ እምነት ጋር ቀላቅለሽ ምናምን ነገሮችን ማስታከክ አላይናልሽ። ነፃነት ወርቅነህ ግን ነፍስህን ይማረው። ሰላም ሞዴሏ ትሩ አሙ ነው ሞዴሉ ዋይት ሃውስ። እና ባልሆነ ነገር አትቀባጥሩ እባካችሁ። ስለ እምነታችሁ ማወቅ እንጂ ዝም ብሎ መለፍለፍ ዋጋ ያስከፍላችኋል። ሼክ ነኝ ቄስ ነኝ የሚሉትን ደግሞ ከመስማት ከመከተል ልክ እንደነሱ ማንበብ። ሼክና ቄስ እንድታነብ አይፈልግም እኮ እሱ ብቻ አንባቢ፣ እሱ ብቻ አዋቂ መሆን ነው የሚፈልገው። እስቲ አንብቡ፣ አዋቂ ለመሆን እነሱ የሚያነቡትን አንብቡ። ከእናንተ የተለየ ምንም፣ ልክ እንደናንተ ሰው ናቸው፣ እንደናንተ ሟቾች ናቸው ምናምን። ከእናንተ ፍጹም የሚለያቸው ነገር የለም።
ስላነበቡ ነው እናንተም አንብቡ፣ ስለቀሩ ነው እናንተም። አቤት እንዴት ነህ? እንዴት ነሽ? ሰላም ነህ? አለው የጌታ ሰው የምንወድ ወንድማችን ሁሉ መልካም ነው። ሁሉ መልካም ነው። ጌታ ይባርክ። ኢየሱስ እንደሚወድ ልነግርህ የገባሁት። እኔም እወደዋለሁ። ንገሪልኝ። እንዴት ነገረሽ ግን አንቺን እንደሚወደኝ? ጥያቄ ሁሉ እኮ በጣም የሚያስቅ ነው። በቃ ኢየሱስ እኔም እንዳንቺ ሁለት ጆሮ አለኝ። እንዴት ለአንቺ ነገረሽ? እኔ አልቀርበውም። መጽሐፍ ቅዱስ አንተ እንዴት ትቀርበዋለህ? መጽሐፍ ቅዱስ ላይ ተጽፏል። ዓለምን ሁሉ ወዷል። ስለወደደን ይሞት። ታዲያ ጌታ ይወዳል ለምን ትይኛለሽ? እንዴት አወቅሽ? መጥቶ ይውደደኝ እኔን። በቃ መጽሐፍ ቅዱስ አንብቤ ነው ያወቅኩት ወንድማችን። ጌታ እኔም ብቻ አይደለም የሚወደው አይደለ? ድፍን ያለ። ታዲያ ይሄንን አንቺ ዝም ብለሽ ካለሽ እውቀት ላይ እውቀት መጨመር ሲገባሽ እየመጣሽ ጌታ ትወዳል ምናምን ያልሽ ታደነቁርኛለሽ። የማውቀውን ነገር ለምን ትነግሪኛለሽ? ጌታ ባይወደኝ ይፈጥረኝ ነበር። ነጭ ብብት ጌታ ይወዳል። ጌታ ስለወደደኝ መሰለኝ የፈጠረኝ። ስለሚወደኝም ነው የሚያኖረኝ። ጆሮአችንን አታድሙት እየዞራችሁ ጌታ ይወዳል ምናምን ነገር እና ባይወደኝ ያኖረኝ ነበር። ባናቴ ተክሌ ነበር ባይወደኝ። እንሽላሊት ኬት ነው የሚመጡብኝ ሲሉ ሰምታችሁ ነው አይደል? ወረኞች አቱ እምነቱን የሚወድ እምነቱን የሚያከብር ስለ እምነቱ ቁጭ ብሎ የወሬ ሱስ ያለበት የሰውን ወሬ ቁጭ ብሎ ይሰማ የለን እንደገና መልሶ ለማውራት። እናንተ ፈራ እግዚአብሔር ፈራ አለ አይደላችሁ? እስቲ እውነት ፈጣሪያችሁን የምትፈሩ ከሆነ ጊዜያችሁን ሰጥታችሁ ለፈጣሪ አንብቡ። እስቲ ምን ይላል? እንዴት እንደዚህ ማለት ፈለገ ጌታ? ለምንድን ነው እንዲህ ያለው እያላችሁ እስቲ እንትን በሉ እስቲ ሁልሽም እምነት አልባ ትሆኚ ነበር። ልቦለድ መጽሐፍ እንኳን ስታነብ እንዴት እንደዚህ ምናልባንዳለ ይሄ ቄስ አንብቦ እኮ የሽክ እንዴት ነው ፈጣሪ ግን እዚህ ጋር ሙድ ያዙ ቢባል እዛ ወገኖች አንብቡ እና ተጨልላላችሁ። እንዲህ ማለት ፈልገ ነው። አየህ ስታነብ ነው ብዙ ነገር እና ያነበቡ ሰዎች ምናምን ብዙ ነገር ስለሚገባቸው ኃጢአቱን የሚያበዙብን እናቴን ሳይኮ ካነበብክ ግን ገትረት ይዛቸዋል። ዝም ብለህ አንብብ፣ ስለ ሁሉም ሃይማኖት አንብብ። እንዲህ እያላችሁ የምትቀል ቆይ። ለማንኛውም ሆነም ቀረ ወደ ራሳችሁ ተመለሱ። በተለይ ኢትዮጵያውያን አንብቡ፣ ወላሂ አንብቡ። ማንበብ መልካም ነገር። ቁጭ ብላችሁ ስለ እምነት ሚስቴ ደወለች። እናቴ ሚስቴ ደወለች።